ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጮች፣ የተለመደውን የአክብሮት ሰላምታችንን ያቀረብን ፕሮግራማችንን ጀምራለን። በዛሬው ዝግጅታችን የትዝብት አድማስ ይዘን መጥተናል። በዚህ ፕሮግራም በአገራችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሌሎች ጉዳዮችንም የሚያካትት ጽሑፎችን ያዘለ ይሆናል። ወደ ዝግጅቱ ማህበራዊ ቀውስ በሀገርና በሕዝብ ላይ የሚያስከትለው ጥፋት። የማንኛውም ሀገር እውነተኛ ልማት የሚለካው በጥቂት ግለሰቦች የሀብት መጠን አይደለም። በአብዛኛው ሕዝብ ሕይወት ላይ በሚታየው ለውጥ፣ በትምህርት ተደራሽነት፣ በጤና አገልግሎት፣ በፍትህ ስርዓት፣ በስራ ዕድልና በኑሮ ጥራት ነው። በአንድ ሀገር ጥቂት ሰዎች እጅግ ባለጸጎች ሲሆኑ ሚሊዮኖች ደግሞ በድህነት፣ በረሃብ፣ በጦርነትና በተስፋ መቁረጥ ውስጥ የሚኖሩ ከሆነ ውጤቱ የሀገር ልማት ሳይሆን የጥቂቶች የሀብት ክምችት ብቻ ይሆናል። እውነተኛ የሀገር ብልጽግና የሚባለው የልማቱ ፍሬ ለሰፊው ሕዝብ ዘንድ ሲደርስ እንጂ በጥቂቶች እጅ ብቻ ሲከማች አይደለም። የጥቂት ግለሰቦች እርካታና ብልጽግና ከብዙሃኑ ፍላጎትና ጥቅም ጋር ሲጋጭ ደግሞ ከባድ ማህበራዊ አደጋ ይፈጥራል። ሀብትና ዕድል በኩል መጠን ይከፋፈል ባይባልም ሁሉም ዜጎች ከዚህ ሀገራዊ ሀብት ተጠቃሚ እንዲሆኑ ጥረት መደረግ አለበት። የሀገር ሀብት ብሉ ወይም በከፍተኛ ደረጃ በጥቂቶች እጅ ሲወድቅና የፖለቲካ ስልጣንም ከነሱ ጥቅም ጋር ሲቆራኝ የመንግስት ተቋማት የህዝብ አገልጋይ ሳይሆኑ የጥቂቶች ጠባቂ ይሆናሉ። በአንድ አይነት ሁኔታ ህግ ለሁሉም እኩል አይሰራም። ፍትህ ይዛባል፣ ሙስና ይስፋፋል። የሀገር ተቋማት ከህዝብ ይልቅ ለጥቂቶች ጥቅም ይሰራሉ። ይህ ደግሞ በመጨረሻ በማህበራዊ ቅሬታን ያባብሳል፣ የፖለቲካ መረጋጋትን ያናጋል። በእንዲህ ያለ አየር ውስጥ ዲሞክራሲ ይዳከማል፣ የህዝብ ድምፅ ይዳፈናል፣ ተቋማት ይበላሻሉ። ይህ ሁኔታ ለአምባገነንነት ምቹ መሬት መፍጠሩ አይቀሬ ነው። የሀገር ሀብት ስልጣን በጥቂት እጅ ሲከማች እነዚያ ጥቂቶች ያላቸውን ጥቅም ለማስጠበቅ የበለጠ ስልጣን ይፈልጋሉ። የበለጠ ስልጣን ለማግኘት ደግሞ የተቃውሞ ድምጾችን ያፍናሉ፣ ተቋማትን ይቆጣጠራሉ፣ ህገ ስርዓትን ያፍናሉ ወይም ለጥቅማቸው አገልጋይ ያደርጋሉ። በዚህ ሂደት ሀገሪቱ የአምባገነኖች መፈንጫ፣ የማህበራዊ ቀውስ መናኸሪያ ትሆናለች። ማህበራዊ ቀውስ ማለት በአንድ ሀገር ውስጥ በሚኖሩ ዜጎች፣ በመንግስት፣ በተቋማትና በተለያዩ የማህበራዊ ቡድኖች መካከል ያለው መደበኛ ግንኙነት ሲበላሽ ወይም ሲቋረጥ የሚፈጠር የማህበራዊ፣ የፖለቲካና የኢኮኖሚ ውጥረት ነው። ይህ ቀውስ በአንድ ጊዜ የሚፈጠር ሳይሆን በረጅም ጊዜ ውስጥ የተከማቹ ችግሮች፣ ቅሬታዎችና አለመግባባቶች የሚፈጥሩት ውጤት ነው። በታሪክ ውስጥ የተከሰቱ ብዙ የፖለቲካ አለመረጋጋቶች፣ አብዮቶች፣ የእርስ በርስ ግጭቶችና የህዝብ ተቃውሞች መሰረታቸው ማህበራዊ ቀውስ ነበር። ስለዚህ የማህበራዊ ቀውስ መንስኤዎችን፣ ውጤቶቹን እና መፍትሄዎቹን በጥልቀት መረዳት ለሀገር መረጋጋትና እድገት አስፈላጊ ነው። የማህበራዊ ቀውስ ዋና ዋና ምክንያቶች መካከል የኢኮኖሚ ችግሮች በቀዳሚነት ይጠቀሳሉ። አንድ ሀገር ውስጥ የድህነት መጠን ሲጨምር፣ የሥራ አጥነት ችግር ሲባባስና የኑሮ ውድነት ከፍ ሲል ህዝቡ በኢኮኖሚያዊ ጫና ውስጥ ይገባል።
በተለይ ወጣቶች ትምህርታቸውን አጠናቀው ስራ ማግኘት ካልቻሉ ተስፋ ይቆርጣሉ፣ ብስጭትም ይፈጠራል። በተጨማሪም ሀብት በጥቂት ሰዎች እጅ ብቻ ሲከማችና አብዛኛው ህዝብ ከኢኮኖሚያዊ እድሎች ተገሎ ሲቀር የፍትሃዊነት ስሜት ይጠፋል። ይህም ለተቃውሞ፣ ለአመጽና ለማህበራዊ ግጭቶች መሬት ያዘጋጃል። ሌላው ከፍተኛ የማህበራዊ ቀውስ መንስኤ የፖለቲካ ችግር ነው። መንግስታት ለህዝባቸው ተጠያቂ በማይሆኑበት ጊዜ፣ ሙስና በሚስፋፋበት ወቅትና የዜጎች መብት በሚጣስ በህዝብና በመንግስት መካከል ያለው እምነት ይሸረሸራል። የፖለቲካ ተሳትፎ ዕድል የማይኖር ከሆነ፣ የህዝብ ድምጽ የማይደመጥ ከሆነና ቅሬታዎችን ለመፍታት ሰላማዊ መንገዶች ከተዘጉ ህዝቡ ወደ ግጭት የሚያመራ አማራጭ ሊመርጥ ይችላል። በዚህ ሁኔታ የፖለቲካ ቀውስ ወደ ማህበራዊ ቀውስ ይቀየራል። በብዙ ሀገራት ውስጥ የብሔር፣ የሃይማኖትና የባህል ልዩነቶችም ለማህበራዊ ቀውስ መንስኤ ሆነው ይታያሉ። ልዩነት በራሱ ችግር ባይሆንም አድሏዊነት፣ መገለልና የእኩል ተጠቃሚነት እጥረት ሲኖር ወደ ግጭት ሊያመራ ይችላል። በተለይ የፖለቲካ አካላት ወይም ሌሎች ተጽዕኖ ፈጣሪ ቡድኖች እነዚህ ልዩነቶች ለግል ጥቅም ሲጠቀሙባቸው በማህበረሰቡ ውስጥ ጥላቻ፣ መጠራጠርና መከፋፈል ይፈጥራል። ይህም በጊዜ ሂደት ከባድ ማህበራዊ ቀውስ ሊወስድ ይችላል። የፍትህ እጥረትም ሌላ ጠንካራ መንስኤ ነው። ህግ ለሁሉም በእኩል በማይተገበርበት ሁኔታ፣ የፍርድ ተቋማት ነፃነታቸውን በሚያጡበት ጊዜና ሙስና በሚስፋፋበት ወቅት ዜጎች በስርዓቱ ላይ ያላቸው እምነት ይቀንሳል። ሰዎች ፍትህ በህግ እንደማያገኙ ሲያምኑ ችግሮቻቸውን በሌሎች መንገድ ለመፍታት ይሞክራሉ። ይህም የግጭትና የሁከት እድልን ያሳድጋል። በተጨማሪም የትምህርትና የግንዛቤ እጥረት በማህበራዊ ቀውስን ከሚያባብሱ ምክንያቶች ውስጥ አንዱ ነው። የትምህርት እድል የተገደበባቸው ማህበረሰቦች ለሐሰት መረጃ፣ ለአሉባልታና ለአክራሪ አስተሳሰቦች በቀላሉ ሊጋለጡ ይችላሉ። የሲቪክ ማህበራትና የዜግነት ግንዛቤ ዝቅተኛ በሆነበት ማህበረሰብ ውስጥ የሰላማዊ ውይይት ባህል ይዳከማል። ይህም ችግሮችን በንግግር ከመፍታት ይልቅ በግጭት ወደ መፍታት ያመራል። እነዚህ ሁሉ ምክንያቶች ሲደማመሩ በሀገሪቱ ላይ ከባድ ተጽዕኖ ያሳድራል። በመጀመሪያ ደረጃ ኢኮኖሚው ይጎዳል። የንግድ እንቅስቃሴዎች ይቀንሳሉ፣ ምርታማነት ያሽቆለቁላል፣ የውጭና የውስጥ ኢንቨስትመንት ይቀንሳል። አለመረጋጋት ያለበት ሀገር ውስጥ ባለሀብቶች ገንዘባቸውን ለማፍሰስ ፍላጎት አያሳዩም። በዚህም ምክንያት የሥራ ዕድሎች ይቀንሳሉ፣ በአጠቃላይም የኢኮኖሚ እድገት ይኮስሳል። ከዚህ በተጨማሪ የፖለቲካ መረጋጋት ይዳከማል። በመንግስትና በህዝብ መካከል ያለው መተማመንም ቀንሶ የተቃውሞ እንቅስቃሴ ይጨምራል። የህግ የበላይነትም ይዳከማል። በአንዳንድ ሁኔታዎች የመንግስት ተቋማት በሙሉ ሊሽመደመዱ ይችላሉ። ይህም ለተጨማሪ ቀውስ በር ይከፍታል። በማህበረሰቡ ደረጃ ደግሞ የሚከሰተው ጉዳት እጅግ ጥልቅ ነው። ሰዎች እርስ በርሳቸው ያላቸው እምነት ይቀንሳል። የማህበራዊ አንድነት መሰረቶች ይናጋሉ። በብሔር፣ በሃይማኖት ወይም በፖለቲካ አመለካከት መሰረት የሚፈጥር መከፋፈል ማህበረሰቡን ይበትናል። የትብብር፣ የመቻቻል፣ የአንድነት እሴቶች ይዳከማሉ። ከሁሉም በላይ የሰው ህይወትና ንብረት ከፍተኛ ጉዳት ይደርስበታል። ግጭቶች ሲበረቱ ዜጎች ይገደላሉ፣ ይጎዳሉ ወይም ከቤታቸው ይፈናቀላሉ። የግልና የመንግስት ንብረቶች ይወድማሉ፣ መሰረተ ልማቶችም ሊጎዱ ይችላሉ። ይህ ደግሞ ለብዙ ዓመታት የሚቆይ ኢኮኖሚያዊ፣ ማህበራዊ ጉዳት ያስከትላል። ማህበራዊ ቀውስ በሰዎች ስነ ልቦና ላይ ጥልቅ ተጽዕኖ ያሳድራል። በቀጣይነት በፍርሃትና በውጥረት መኖር ጭንቀት፣ ድብርትና የአእምሮ ጤና ችግሮችን ያባብሳል። በተለይ ህፃናትና ወጣቶች በእነዚህ ተጽዕኖች በእጅጉ ይጎዳሉ። ትምህርታቸው ይቋረጣል፣ የወደፊት ተስፋቸውም ሊዳከም ይችላል። በመሆኑም የማህበራዊ ቀውስን ለመከላከል የተቀናጀና ዘላቂ መፍትሄ ያስፈልጋል። መፍትሄው አምባገነን አገዛዝን አስወግዶ ሁሉን አካታች በሆነው የሽግግር ሂደት
የዲሞክራሲያዊ ስርዓት ለውጥን እውን ማድረግ ነው። በሽግግር ሂደት ውስጥ ብዙ ለውጦችን እውን ማድረግ ይቻላል። የፍትህ ስርዓትን ማጠናከር፣ ሙስናን መታገል፣ ለዜጎች እኩል የኢኮኖሚ ዕድል መፍጠር፣ የትምህርት ጥራትን ማሻሻልና የመቻቻል ባህልን ማጠናከር ከዋና ዋና መፍትሄዎች መካከል ይገኛሉ። በተጨማሪም በመንግስት በማህበረሰብና በሲቪል ተቋማት መካከል ግልጽ ውይይት መኖር አስፈላጊ ነው። ችግሮች በሰላማዊ ውይይት ሲፈቱ የግጭት አካል ዕድል ይቀንሳል፣ ማህበራዊ መተማመንም ይጠነክራል። በማጠቃለያው ማህበራዊ ቀውስ የአንድ ሀገር እድገት፣ መረጋጋትና የህዝብ ደህንነት በእጅጉ የሚጎዳው ውስብስብ ችግር ነው። መንስኤዎቹ የኢኮኖሚ፣ የፖለቲካ፣ የፍትህና የማህበራዊ ችግሮች ቢሆኑም ውጤቱ በሀገሪቱና በማህበረሰቡ ላይ ሰፊና ጥልቅ ተጽዕኖ ያሳድራል። ስለዚህ ፍትህ፣ እኩልነት፣ መቻቻልና መልካም አስተዳደር የሚጠናከርበት ስርዓት መገንባት ዘላቂ ሰላምና እድገት ለማረጋገጥ ወሳኝ ነው። ማህበራዊ ቀውስ በተለይም በሴቶችና በወጣቶች ላይ የሚያሳድረው ተጽዕኖ ማህበራዊ ቀውስ በሁሉም የማህበረሰቡ ክፍሎች ላይ ጉዳት ቢያስከትልም ሴቶችና ወጣቶች ከፍተኛ ተጽዕኖ የሚደርስባቸው ቡድኖች ናቸው። ምክንያቱም እነዚህ የህዝብ ክፍሎች በኢኮኖሚ፣ በማህበራዊና በፖለቲካ ስርዓቶች ውስጥ ከሌሎች የበለጠ ተጋላጭ ስለሆኑ ነው። አምባገነንነት በአንድ ቀን አይመጣም። በመጀመሪያ የጥቂቶች ጥቅም ከህዝብ ጥቅም በላይ ይቀመጣል። ከዚህ ህግ በእኩልነት መስራቱ ይቀንሳል። ቀጥሎ የህዝብ ድምፅ ይዳከማል። በመጨረሻም ስልጣን በጥቂቶች እጅ ተሰብስቦ የሀገር ዕጣ ፋንታ በህዝብ ሳይሆን በአንዳንድ ግለሰቦች ፈቃድ መወሰን ይጀምራል። ይህ ደግሞ የአምባገነንነት እውነተኛ መገለጫ ነው። ስለዚህ ሀገርን ከእንዲህ አይነት አደጋ ለመታደግ የሚያስፈልገው የህዝብ ጥቅም ማዕከል ያደረገ የፖለቲካ፣ የኢኮኖሚ ስርዓት መገንባት ነው። የሀገር ሀብት ለሁሉም ዜጎች የሚፈጥር መሆን አለበት። የመንግስት ተቋማት ለህዝብ ተጠያቂ መሆን አለባቸው። ህግ በሁሉም ላይ በእኩልነት መተግበር አለበት። ሀብትና ስልጣን በጥቂቶች እጅ እንዳይከማች ጠንካራ ተቋማትና ግልጽ አሰራሮች ሊኖሩ ይገባሉ። ሀገር የሁሉም ዜጎች የጋራ ቤትና ንብረት እንጂ የጥቂቶች መጠቀሚያ አይደለችም። የጥቂት ግለሰቦች እርካታና ብልጽግና ከሀገር ልማት ከብዙሃን ፍላጎትና ጥቅም ጋር የሚጋጭ ከሆነ ያ ሁኔታ የሀገር መሰረት ያናጋል። አገሪቱን በቀስታ ወደ ጥቂቶች አገዛዝና ወደ አምባገነንነት አልፎም ወደ ግል ንብረትነት ትንሸራተታለች። ዘላቂ ልማት፣ እውነተኛ ዲሞክራሲና ሀገራዊ መረጋጋት የሚረጋገጡት የሀገር ሀብት፣ እድልና ስልጣን የህዝብ ጥቅም በማገልገል ላይ ሲውሉ ብቻ ነው። ምክንያቱም ሀገር የጥቂቶች ርስት ሳትሆን የሁሉም ዜጎች የጋራ ቤትና ንብረት ናት። አድማጮች፣ ለዛሬ ያዘጋጀነውን የትዝብት አድማስ ፕሮግራማችንን በዚሁ አብቅተናል። የተፈጠረበት ዋናው ንጥረ ነገር ለሰው ልጅ መነሻ ከሆነችው አገር እናቱ ኢትዮጵያ ጀግንነት አባቱ ሕዝብ ልብ ውስጥ ነው የቆመው ሐውልቱ በሕዝብ ልብ ውስጥ ቋሚ ቦታ ያለው ትውልድ ተሻጋሪ ሐውልት ነው።
ክቡራን የፕሮግራማችን ታዳሚዎች ለዛሬ ያዘጋጀነው ፕሮግራም በዚሁ ተጠናቋል። በሌላ ጊዜ በሌላ ፕሮግራም እስክንገናኝ መልካሙን ሁሉ እየተመኘን በዚሁ እስከ ሳምንት መልካም ሳምንት